በዚህ መጽሐፍ ቅዱስ እምላለሁ። በዚህ መጽሐፍ ቅዱስ እምላለሁ። ምናልባት የእምነቱን ስርዓት ቃል ባላቅም ግን አሁን ያልኩትን ለመተማመኛ ያህል አንቺው ቁርአኑን ይዘሽ እሺ አሁን የምናገረው ነገር በይ አሁን የምናገረው ነገር ሳልጨምር ሳልቀንስ ስሜታዊ በመሆን ምንም አይነት ነገር ሳልጨምር እውነቱን እናገራለሁ። ይሄን ማረጋግጠው በአላህ ቃል እምላለሁ። እሺ እናመሰግናለን። እሺ ነጃት ካንቺ ልጀምር። ከሷ ጋር ትንሽ ደቂቃ ቆይታ ስላደረኩኝ ያለችኝን ልንገርሽና እዛ ላይ ጥያቄም ሐሳብም ካለሽ ምትደግፊውም ምትነግሩም ነገር ካለ አጣር ባለ መልኩ ጊዜያችን እንዳንፈሽ ጉዳዩ በጣም እዚህ ድረስ ወደ 3ኛ ክፍል ስለመጣ ቁጭ እናደርገዋለን። ታሪኳ ያለችው ካገባቧ እንጀምር። ታሪኳ አንቺ ቤት የገባችበትን መንገድ ከዚህ ቀደም አንቺ የነገርሽን ነገር አለ። ጠዋት ለባለቤትሽ ሰራተኛ እንደምትፈልጊ ነገርሽው። ከየት እንዳመጣት ባታውቂም ከሰዓት ላይ በቀላሉ ይዟት እንደመጣ ነግረሽናል አይደለ? ልክ ነው። አዎ ዛሬ ደግሞ ከሷ እንደበት የወጣው ያለችን ለላላ ቤት ቁጭ ብዬ ነጃት ጋር በስልክ አወራን። በደሞዝ ትንሽ ተከራክረን ነበረ። በኋላ ተስማማን። ለነጃት ተደውሎላት ነጃት እሷ አልመጣችም። በስልክ አወርተን ባለቤቷ መጣ ማለት ነው። አንቺና ነጃት ናችሁ አወራችሁ መጀመሪያ? በስልክ አወሳና እኔ ነኝ ያወራነው። ገና ሄሎ ብለሽ ያናገርሽው ነጃትን ነው? ነጃትን ነው። እሱን አይደለም። እሱን ራሱ በኋላ ሊወስደኝ የመጣው እንጂ ያናገርኩት እሷን ነው። ሲጀመር ሰራተኛ ማመጣለው ያለችው ራሷ ነች። ከፍላለሁ ማለችው ራሷ ነች። እዚህ ላይ የተሳሳተችው ነገር አለ። ልክ ናት። መልካም። ከገባችሁ በኋላ እንደማንኛውም አሰሪና ሰራተኛ አለመግባባት፣ መቆጣት፣ ጭቅጭቆች ምናምን ኃይለኝነቶች ምኖችን ቢኖሩ ያን ይሁን ብዬ እየኖርኩኝ በመሃል ላይ ወጣሁኝ። አለመግባባቶች ነበሩ። ፈትሽኝም ስላት ችግር የለም ብላኝ ወጣሁ። በኋላ ናሙስ ደወለልኝ። ከዛ ለሱ ይሁን አይሁን ስልኩ ላይ ሳላውቅ ቀረሁኝ። በኋላ እሷም ደወለችና ና ያለችኝ። ከሄድኩኝ በኋላ ተስማማንና እዛው ቀረሁኝ። ልብሴንም ይዤ መጣሁ። እዛ ቤት ቀረሁ አለች። እስካሁንስ ችግር አለው? እውነት ነው። ከዛ ከቆየች በኋላ እንደ ባልና ሚስት ቤቱ ጠበብ በማለቱ ትሰማለች። ሁሌም ባንቺና በናሙስ መሃል አለመስማማቶች፣ ማታ ላይ ምንም ግጭቶች ሲኖሩ ታያለች። ልክ እንደተለመደው መስሏት አሁን ዋናው ተፈጠረ የተባለው ቀን ሌሊት ላይ ልክ የዛን ቀን እንደተለመደው መስሏት ሌሊት ላይ ቀሰቀሻት። ምንድነው ስትልሽ ደክሟት ተኝታ ነበረ። ፊልምሽን አትስሪ፣ ምንድነው የተፈጠረው አልሻት። ምንም እንዳልተፈጠረ ነገረችሽ፣ አስጨነቅሻት። ነገረችሽ፣ አስጨነቅሻት። በኋላ በመተት ወይም ደግሞ በምንም ነገር አድርገሽ ህይወቷን ልታበላሹ እንደምትሺ ስትዝቺባት እውነቱን ንገሪኝ ብለሽ ታስጨንቂያት። ቪዲዮውን ይዘሽ ስትቀርጫት አዎ ብላ ሌሊት ስለሆነ ብትሄድም መውጫ መግቢያ ስለሌላት ልክ ነሽ እንደዚህ ነበረ ብላ ቪዲዮ ላይ ያየነውን አይነት ውሸት ዋሸች። ይሄንን ቃል መጽሐፍ ቅዱስ አሁን ይዛ ምላ ቅድም ማተባን ይዛ ምላ ነግራናለች። እዚህ ላይ ሐሰት አለ? ውሸት። እሺ ያንቺን እውነት ንገሪኝ። እዚህ ላይ ቪዲዮውን ሲዘዋወር ነው ያያቸዋለሁ። ምንድነው እሷ ትቀርጻታለች። ተኝታ ነበር ሌሊት ላይ እየቀረጸች ነው የምታወራውና ባሌ ከሌሊት እየተነሳ ወደ ሰራተኛዋ ወዳለችበት ይመጣል ነው። ከጎኗ ይተኛል፣ በቃ የተለያየ ነገር ያደርጋል ነው። ዞሮ ዞሮ ባሌ ከኔ ውጭ ካንቺ ጋር ተኝቷል ወይስ አልተኛም እያለች ታጣራታለች። የለም የሆነ ግን ይሄ ኩሽና አካባቢ እንደዚህ መጥቶ እንደዚህ አይነት ሊስመኝ ሞክሮ ያውቃል፣ ግን ምንም እንደዚህ አብሮኝ ተኝቶ አያውቅም፣ እንደዛ ነገር ተፈጥሮ አያውቅም እያለች እቺ ሰራተኛዋ ትመልስላታለች። እሷ ደግሞ ምንም አላደርግሽም እባክሽ ንገሪኝ እያለች የጠየቀቻት የሚያሳይ ቪዲዮ ነው የወጣው ቪዲዮ ማለት ነው። አሁን ያን ቪዲዮ ተከትሎ ወደዚህ ፖድካስት መጡና እንደዚህ አይነት ነገር ፍርድ ቤት የሚመስል ነገር እያየን ነው። እኔ ፖይንቱ አልታየኝም ማለት ጥቅሙ አልታየኝም። ኖርማሊ ባሏን የምጠረጥረው ከሆነ ችግርም ተፈጥሮ ከሆነ ምንም ልጅቱን ያን ያህል ማስጨነቅ አያስፈልግም። ወደ ልጅቷ ፍላጎት እንዳለው ካወቀች ልጅቷን ወደ ቤቷ ማሰናበትና ከባሏ ጋር ያለውን ችግር ከባሏ ጋር ተስማምቶ መፍታት ነው እንጂ እንደዚህ ሶሻል ሚዲያ ላይ መጥቶ ሰራተኛዋን እሷን መጨነቅ አለባቸው ብዬ አላስብም። ለምን እንደው አላውቅም። ይሄ መሐላው በጣም ይጨንቃል። እሷ ፖድካስት ላይ ያለች ሴትዮ ደግሞ ማናት የምታስምለው? ያችንም ይችንም በመጽሐፍ ቅዱስና በቁርአን ታስምላለችና እኔ ምንም ናንሰንስ ነገር ነው የሆነብኝ። የገባኝ አይደለም።
ልጅቷ ግን በቃ አስፈራርታኝ ነው የምትለው። ያው ትስማት ማታ ታረግብሻለሁ ጫት አስለቅምሻለሁ ያለች ቀን ላይ ነው። መከዳ እዛ አንስታ ደግሞ ወረውርብሻለሁ ያለች ማታ ነው። ስለዚህ ቪዲዮ የተሰራው ይሄንን ስላለችሽ ስላስፈራራችሽ ነው አይደለም? እና ሌላም ነገር እያለች ነበር። ውጭ ወጥቼ ቢላ እሻለሁ ምናምን እያለች ነበር። በር እኮ ተቆልፏል። ውጭ ናሙስ አለ። እንደውም እንዳትወጪ እንዳይመታሽ ያልኩሽ ነበር። ናሙስ አለ። ወጥቼ ስልኬን እሺ እንዴት ከየት ነው የምትሰሽ ቤት አስገባችው? ማታ ቀን ላይ ክሽን ነበር። እሺ ስልኩን ከየት ነው ውጭ ካልወጣሽ የት ሄደሽ? የኔ ስልክ አጠገቤ ነው። ያንቺ ስልክ መቻ መጣው ነው። ማታ አምጥተሻል ነጃት። ማታ አምጥተሽ እጅ ላይ ውጭ ወጥቻለሁ ብለሽኛል። ውጭ? አዎ። እሺ ስለዚህ ነገር አልገባኝም። ውጭ በማታ ወጥቻለሁ። አይ እንደዚህ ነው እኮ ያልኩሽ። ናሙስን አምኖልኝ እውነት ነው ብሎኝ እሷን ለማሳመን ማለት ነው። ናሙስ እኮ ይሄን ነገር አድርጊያለሁ ወደ ውጭ ወጥቷል። እሱ ሌላ ነው። ውጭ ክችን ሄጄ ቢላ አንስቻለሁ፣ ዘይት አንስቼ አፍልቼ ላመጣ ነበር ምናምን ተሽዩን ምኑን አላውቅም። ቢላ ይሄ ቃል አልወጣም ካንቺ? ኧረ እንደበቴን አላህ ይዝጋ። እና በጣም አስፈሪ ነው እንደዚህ አይነት ነገሮች። እኔ በጣም የሚያስጨንቁኝ ነገር ናቸው። ይሄ ውሸት ውስጥ መግባትም እንደ አይነት መሐላ ውስጥ መግባትም ያስፈልጋል ብዬ አላምንም። ሰስፔክት መጠርጠር ትችላለች፣ መብቷ ነው። ባሏንም ጠረጠረችው፣ ባሏን ከጠረጠረችው ባሏ ጋር ችግሩን መፍታት ትችላለች። ሰራተኛዋ መውጣት ሌላ ሰው ቤት ነው አይደል ያለችው፣ ወጣ ሌላ ሰው ጋር ትሄዳለች። እንደዚህ አይነት ኬዝ የሌለበት ጋር ትሄዳለች። ባሏን የምትጠረጥረው ከሆነ ችግሩን ባሏ ጋር መፍታት ነው እንጂ እንደዚህ ወደ ሚዲያ መጥቶም መማማል እንደዚህ መወጋገዝ ይህን ያህል አስፈላጊ ነው ብዬ አላስብም። እኔ የእናንተን ሀሳብ አስቀምጡ፣ እኔ አይመለከተኝም፣ የለውበትም። ቀን በ21ኛ ቀኔ ነው ያገባሁት። በ21 ቀን ሳንጋባ በፊት አንድ ቀን ያገኘሁት እዚሁ አዲስ አበባ ቀጠርኩት። መጣ፣ አወራ። በ21ኛ ቀኑ ያለውን ነገር ጭኖ መጣ። አብረን መኖር ቤተሰብ ልኮ ምናምን ደብዳቤ ተልኮ ሽማግሌ ልኮ በ21 ቀን እኔና እሱ መኖር ጀምረናል። ሰርግ እየተደገሰ ነው። ምንድን ነው? ማን ነው? ጸባዩ እንዴት ነው? እሱን እኔ ምን አገባኝ? ላገባ ነው በቃ። ትዳር እንደዚህ ነበር የሚመስለኝ። እኔ የዋ ስለሆንኩ ሁሉም ነገር የሚስተካከል ሁሉም ሰው የዋ ነው እንደኔ የሚመስለኝ። እና እግዚአብሔር ይክሰኛል እንዴ እንደዚህ ሆኜ እንዴ ነበር። ለካ ፈተና አላለቀም ነበር። እኔ ምን ፈለኩ መሰለሽ? እቅፍ ውስጥ መግባት፣ አይዞሽ መባል ፈለግሽ። አባትም በቃ ሁሉን ነገር የሚሆንልኝ አባትም የለንም አይደል? በቃ ከዛን ደግሞ እንደዚህ ይሆናለች ብሎ የሚረዳኝ አይነት ሰው መሰለኝ። ሰዎች ሲመጡ ሲገቡ ምናምን ይመስላሉ ሲጀመር። እና እኔ እርፍ ከዛን እዛ ጋር ያለው ነገር ደስ ይላቸዋል ብዬ አሰብኩኝ። ሰርግ በደንብ መደገስ ጀመረ። እናቴ ትልቅ ሰርግ ነው የደገሰችው። ከ1500 ሰው በላይ ተጠርቷል። 3 ከብት ነው የታረደው። በጣም ትልቅ ሰርግ ነው። እኔ ነኝ የመጀመሪያ ልጇ። እኔ ሁለ ነገሯ ነኝ። እናቴ እኔን ስትወልድ ኮሌጅ መግባት ትችል ነበር። ልጄ ትበልጣለች ብላ ነው ኮሌጅ ሳትገባ። እኔ ካሳደገኝና ከሞተው አባቴ አይደለም ከበቀለ አይደለም የምወለደው፣ ከሌላ ነው የምወለደው። አራስ ልጅ ነው ይዛ የገባችው። ብዙ ነገር ለእኔ ሆናለች። እናቴ ጓደኛዬ ናት የሚገርምሽ። እና በቃ ስለ እናቴ ብነግርሽ ብዙ ነው የእናቴ። ስለዚህ ብዙ ነገር አድርጋን ሄዳለች። ጠዋት የተሞሸርኩ ዕለት ወንድሜም እናቴም ያለቅሱ ነበር። ሀዘን ነው የሚመስለው እኛ ቤት፣ ግን የደስታ እኮ ነው ደስታቸው። የእናቴ ኩል ወርዶ ሲጋ ነው። ወንድሜ አይኑ ቀይ ነው፣ ያለቅሳሉ። በሀዘንሽ ተሰብረው ነበር። አዎ በቃ አየሽ፣ ለዛ ነበር የፈለግኩት ያንን ቀን። እኔ ደስ አለኝ። እኔ ሆነ አልኩኝ በቃ እግዚአብሔር ከላይ ነው እንጂ ይሄንን የሰጠኝ። በ21 ቀን ሰው ይጋባል እንዴ አልኩኝ። ይሄማ ካሳ ነው። ሰርጉ ድግስ በራሱ በ21 ቀን መሳካቱ ከ21 ቀን በኋላ ነው ሰርጉ የተደረገው። እኔ እና እሱ አብረን መኖር ከጀመርን በኋላ ነው የተደረገው ሰርጉ። ግን የወሰናችሁት በ21 ቀን ነው። አብረን መኖር ጀምረናል። አውቄዋለሁ፣ አውቆኛል። አንድ ቤት ነን በቃ። እዚህ ያልነበር ታዲያ እዚህ ስለሆንኩ ቤት ተከራይተናል። ለባለትዳር የሚሆን ከአንድ ክፍል ቤት የወጥቼ ኮንዶሚኒየም ባለ 1 መኝታ ክፍል ገብቻለሁ። እቃ ገዝተናል፣ አሟልተናል። እነሱ እዛ ጋር እየጨረሱ ነው ሰርግ። ከዚህ ሄጄ ነው እንደ ሙሽራ ቤት ተቀምጬ እሱም ቤቱ ተቀምጦ መጥቶ ወሰደኝ።
ሙሽርናችንን ጨርሰን መጣን እዚህ ልንኖር። ከትናንት የቀጠለ ነው። ትናንት ታሪኩን እንደነገርኳችሁ እጮኛ ነበራት። እጮኛዋ ሽማግሌ ልኮ ሊያገባት ሲል ሞቶ አስከሬኑን ወደ ኢትዮጵያ የመጣው ከኢትዮጵያ ውጭ ስለነበረ ያንን ሙሽራዋን አስከሬኗን ይዛ እንደቀበረችው እና ብዙ እንደተሰበረች ነው አይደለ? ከዛ ሀዘን ለመርሳት ለማገገም ብላ በ21 ቀን ትውውቅ አገባች። አሁን እዚህ ላይ ልንማር የሚገባው ከልጅቷ ህይወት እሷም እያለች ነበረ፣ ማንም በየትኛውም ፕሬዠር ኢሞሽናችሁም ሊሆን ይችላል የሚገፋችሁ፣ ቤተሰብም ሊሆን ይችላል የሚገፋችሁ፣ ወይም ሌላ ነገር ለማግባት ብላችሁ አታግቡ። ማለት አምናችሁበት አስባችሁበት ሰውየው እንደሚሆናችሁ ወይም ሴትዮዋ ሚስቲቱ እንደምትሆናችሁ ሳታውቁ ወደ ትዳር አትግቡ። እንደዚህ አይነት ዋጋ ያስከፍላል። በ21 በዛ ፍጥነት እሷ ከቁስሏ ለማገገም ያደረገችው ሩጫ ነው። እንግዲህ የመጣ ሁሉ ከእግዚአብሔር አይደለም። መሰናክልም ፈተናም ሊሆን ይችላል። ስለዚህ ዋይዝሊ ነው የትዳር አጋር የሚመረጠው። ዋይዝሊ ነው እግዚአብሔር ፈቃድ መኖር አለመኖሩ ቼክ ተደርጎ እግዚአብሔርን ጠይቆ ይሄ ነገር ኢሞሽኔ እየመራኝ ነው ወይስ ደግሞ ምንድን ነው እየተፈጠረ ያለውን ነገር በስነ ስርዓት አይቶ ታዝቦ ከእግዚአብሔር ጋር ሆኖ ነው እንጂ እንዲህ ችኩል ጥድፍ ያለ ነገር ዋጋ ያስከፍላል ብዬ አስባለሁ። ልጅቱም እያለች ያለችው ይሄ ነው። የማይወዳችሁን የማይሆን ሰው ጋር እንዳትወድቁ ተረጋጉ። ኋላ ቤተሰብ አግቢ የሚል ቤተሰብ ኋላ ላይ መልሶ የተሳሳተ ሰው በማግባታችሁ ምክንያት ብትሰበሩ ለእናንተ ማዘኑ አይቀርም። ቀስ ብላችሁ ጊዜ ወስዳችሁ የሆናችሁን ሰው ማግባት ግን የተሻለ ነው እና እንደዛ ምስላችሁ ደግሞ ያንም እያወሩ ዝም ብሎ ባክኖ መቅረት አይደለም። ማስተዋል የሚሆናችሁን ሰው መለየት ነው እና እሷ ከህይወቷ እኛ መማር አለብን ማለት ነው ከእሷ ህይወት። እሷም እንደዚሁ የምትናገረው እንደዛ እያለች ነው። ከኔ ህይወት እናንተ የምትማሩት ነገር በቃ ለማይሆን ነገር ውስጥ እንዳትወድቁ አትቸኩሉ ምናምን ብላ ነው እና በጣም ያሳዝናል። ለዛሬ ያስኳቸው ቪዲዮዎች እነዚህ ናቸው። አብራችሁ ስለቆያችሁ አመሰግናለሁኝ። ቪዲዮውን ላይክ አድርጉት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አመሰግናለሁ።